ባሳለፍነው እሁድ በፈረንጆቹ ጥቅምት 19 2025 ከፈረንሳይ የተሰማው ወሬ መላው ዓለምን ያስደነገጠ በአራቱም የዓለም አቅጣጫ የሚገኙ መገናኛ ብዙሃን ጉድ እያሉ የዘገቡት ነበር። ታላቁና ጥብቅ የደህንነት ጥበቃ የሚደረግለት የፓሪሱ ላቮር ሙዚየም ጉድ ሆነ የሚለው ዜና በሁሉም መገናኛ ብዙሃን ተደመጠ። It's the biggest heist gone in 7 minutes. 7 minutes of precision, planning and pure audacity. The world-famous Louvre Museum in Paris has closed after a robbery. መሃል ፈረንሳይ የሚገኘውና በውስጡ ከ380 ሺህ በላይ ከዳይመንድና ወርቅ የተሰሩ የዓለማችን እጅግ ውድ ቅርሶች የሞሉበት የፓሪሱ ላቮር ሙዚየምን በጠራራ ፀሐይ ሊያውም በ7 ደቂቃዎች ውስጥ በዋጋ የማይተመኑና ዘመናዊ ሽሬ የሆኑ ቅርሶችን ለማመን በሚከብድ መልኩ መዘረፉ በርካቶችን ያነጋገረ ነበር። እጅግ አስገራሚውና እንቆቅልሽ የሆነው ደግሞ 88 ሚሊዮን ዩሮ ወይንም በኢትዮጵያ ወቅታዊ ምንዛሬ 15 ቢሊዮን 312 ሚሊዮን ብር ገደማ ያላቸው ቅርሶችን በደቂቃዎች ውስጥ ሙልጭ ያደረጉት ዘራፊዎች እስካሁን እምጥ ይግቡ ስምጥ አለመታወቁ ነው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ለዛሬ በመላው ዓለም መነጋገሪያ ስለሆነውና በ7 ደቂቃዎች ውስጥ ፈረንሳይ አለኝ የምትላቸውንና በዋጋ የማይተመኑ ቅርሶቿን ዘርፈው እምጥ ይግቡ ስምጥ ስላልታወቁት ዘራፊዎችና እጅግ አስገራሚ የሆነውን የፓሪሱ ላቮር ሙዚየምን ዘረፋን አንስተን እናወጋቸዋለን። ወደ አስገራሚው ዘረፋ ከማለፋችን በፊት ይህንን ቪዲዮ ላይክ እና ሼር ማድረግ፣ ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደውል ምልክቱን በመጫን በየቀኑ የምንለቃቸው ተረኮች እንዲደርሳችሁ ማድረግን እያስታወስን እስከ ዝግጅቱ ፍጻሜ አብራችሁ እንድትቆዩ ጋበዝን። በ19ኛው ክፍለ ዘመን መባቻ አካባቢ ፈረንሳይ በታላቅ አብዮት እየተመራች ስትታመስ እንደነበር የሚነግረን ታሪክ በሁላችንም አእምሮ ውስጥ ስለ ፈረንሳይ አብዮት አንድ ነገር እንዲጎላ ማድረግ ችሎ ነበር። እሱም ከአብዮቱ ጋር እኩል የሚነሳው ጊሎቲን የተባለው የአንገት መቀርጠፊያ ነው። የአብዮቱ ጠላቶች እየተባሉ የሚታደኑ ፈረንሳውያንና ይሁዳውያን ዜጎችን አንገታቸውን በሰከንዶች ውስጥ እየቆረጠ መሬቱን በደም አበላ ሲያጥበው ነው የፈረንሳይ አብዮት በብዙዎች የሚታወቀው። ነገር ግን በዚህ ሁሉ ግርግርና ጥቁር የታሪክ ጥላ መካከል የተወለደ ዓለምን ዛሬም ድረስ የሚያስደምም ታላቅ ሙዚየም ለእይታ መክፈትም ተችሏል። እርሱም የፓሪሱ ላቮር ሙዚየም ነበር። በፈረንሳዊ ፈላስፋ ዴኒስ ዲዴሮት ሐሳብ አመንጭነት በአብዮታዊ መንግሥት ፈቃጅነት በሚያዝያ 10 1793 የተከፈተው የላቮር ሙዚየም በውስጡ ከ380 ሺህ በላይ ልዩ ልዩ ቅርሶች፣ የታዋቂ ስነ ጥበብ ሰዎች የእጅ ሥራ የሆኑ ሐውልቶችና ስዕሎች፣ ከጥንታዊ ነገሥታት እስከ መካከለኛው ዘመን ኃያል ሰዎች መገልገያ የሆኑ ቁሶች፣ ውድ ዋጋ ያላቸው የንጉሶችና የንግሥት ጌጣጌጦች ለጉድ ተሰድረው ለ200 ዓመታት በማያልቅ የሕዝብ ሰልፍ ታጅበው ዛሬ ድረስ ዘልቀዋል። ያሳለፍነው እሁድ ግን የዚህን በዕድሜ የደረጀ ሙዚየም የቀማኞች ዓይን አይቶታል። የቀማኞቹ ዓይን ብቻ ሳይሆን እጆችና ጥበበኛ ዓይኖች ሙዚየሙን ጉድ አድርገውታል። የፓሪሱ ላቮር ሙዚየም ከዓለማችን ትልቁ ሙዚየም አንዱ ሲሆን በየዓመቱ በሚሊዮን ከሚቆጠሩ ሰዎች በላይ የሚጎበኙትም ነው። በ2014 ዓመተ ምህረት ብቻ 8.7 ሚሊዮን ጎብኚዎች ተመልክተውታል። በውስጡ ከ500 የሚልቁ የሥነ ጥበብ ሥራዎች ያሉት ሲሆን ጠቅላላ ተጎብኚ ቁሶችም ሲቆጠሩ ከ380 ሺህ በላይ የሚሆኑ ናቸው። ከነዚህ ሁሉ ግን ለእይታ የቀረቡት 30 ሺህ የሚደርሱት ብቻ ናቸው። ይህም ሆኖ አንድ ጎብኚ 30 ሺህ የተባሉትን ሁሉንም ቅርሶች ተዘዋውሬ ልመልከት ቢል አንድ ቀን በቂ ባለመሆኑ
ለብዙ ቀናት የመመላለስ ግዴታ ይኖርበታል። ሙዚየሙ በውስጡ ከያዘው ቅርሳ ቅርሶች ውስጥ የማይጎበኙት ከሚጎበኙት በ12 እጥፍ ይበልጣሉ። በዓለም ላይ አሉ የተባሉ ታሪካዊ ቅርሶችና የስዕልና የቅርጻ ቅርጽ ሥራዎች የሚገኙት በላቮር ነው ቢባል ማጋነን አይሆንም። በዓለም እጅግ ታዋቂዋ የዳቪንቺዋ ሞናሊዛ ከስርቆት ተመልሳ ጥይት በማይበሳው የመስታወት ሳጥን ውስጥ በአወዛጋቢ ፊቷ ትገኛለች። ከግብፅ መጥቶ ለእይታ የቀረበውም ትልቁ የስፊኒክስ ሐውልት ከነግርማው ተቀምጧል። የፍራንኮይስ ቦውቸር ለደጀውነር ስዕል ከብሪቴን፣ ከአሜሪካ፣ ከስፔን፣ ከጣሊያን ጉምቱ ስዕሎች ጋር በዚያ ይገኛል። 9000 ዘመን ያስቆጠረውና በ1985 ዓመተ ምህረት ከዮርዳኖስ የአርኪኦሎጂ ሳይት የተገኘው አይን ጋዛል ሐውልትም ከሁሉም ቁሶች የዕድሜ ባለጸጋ ሆኖ ይታያል። ብቻ ምን አለፋችሁ ከግብፅ እስከ መካከለኛው ምስራቅ፣ ከሮማ ዘመነ መንግሥት፣ ከግሪክ የስልጣኔ አሻራ እስከ መላው የአውሮፓ የታሪክ ምስክር የሆኑ በዋጋ የማይተመኑ ቅርሶችን አጭቆ የያዘው ይህ የላቮር ሙዚየም ጥቅምት 19 2025 ከጠዋቱ 3 ሰዓት ተኩል ላይ ጭንብል ያጠለቁ 4 ዘራፊዎች ጉድ አድርገው ተሰውረዋል። ዓለምን በሰፊው ያነጋገረው ይህ ዘረፋ በጠራራ ጠዋት የተፈጸመ መሆኑ ብቻ አይደለም አነጋጋሪነቱ የሚመነጨው። ጭንብል ያጠለቁት 4ቱ ሰዎች ሥራቸውን አጠናቀው ለመጨረስ የወሰደባቸው ጊዜ ከ10 ደቂቃ በታች መሆኑም ጭምር ነው። እናም በገንዘብ ቢተመኑ በመቶ ሚሊዮኖች የሚገመቱ ነገር ግን በሙዚየም ሊቀመጡ የቻሉበት ዋነኛ መሠረታቸው ታሪካዊ ቁስነታቸው በመሆኑ በዋጋ ሊተመኑ የማይችሉ የተባሉ የናፖሊዮን ቦናፓርቴና የሚስቱ የልዕልት ኢዩጄኒ ንብረት የሆኑ ጌጣጌጦችን ይዘው ለመሰወር መቻላቸው ሰፊ ሽፋን ያገኘ ሰበር ዜና ሆኗል። እንደ አውሮፓውያኑ አቆጣጠር በ2024 ብቻ 8.7 ሚሊዮን ጎብኚዎችን ያስተናገደው የላቮር ዘረፋ የሀገሪቱን ሕዝብና ባለስልጣናት ብቻ ሳይሆን መላው አውሮፓን ያስደነገጠ ሲሆን የመንግስት ሚኒስትሮችም ለድርጊቱ አነጋጋሪነት ፈጣን ምላሽ በመስጠት ወንጀል ወደ ተፈጸመበት ቦታ በሰዓታት ውስጥ ደርሰዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እሁድ ዕለት የተከሰተውን ይህን ዝርፊያ በተመለከተ ታሪካችን በሆነና በምናከብረው ቅርስ ላይ የተሰነዘረ ጥቃት ሲሉ ጠርተውታል። የተወሰዱ ቅርሶችን መልሶ ለማግኘትና አጥፊዎችን ለሕግ ለማቅረብም ቃል እንደገቡም ተነግሯል። የሀገር ውስጥ ጉዳይ ሚኒስትር የሆኑት ሎረን ኑኔዝም ዘረፋው በኃይለኛ ቡድን የተፈጸመ ትልቅና በጣም የተደራጀ ዘርፊያ ነው በማለት ገልጸውታል። ለሀገር ውስጥ የፈረንሳይ ሬዲዮ እንደተናገሩትም ዘራፊዎቹ ጌጣጌጦቹን ሲሰርቁ የተቀመጡበትን የመስታወት ሳጥኖች ለመቁረጥ በባትሪ ቻርጅ የሚሠራ አነስተኛ መቁረጫ መጠቀማቸውን ገልጸዋል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የላቮር ሙዚየም ብዙ መግቢያዎች ቢኖሩትም ራሱን ችሎ የመጎብኘት አቅም ያለው ከመስታወት የተሠራ ግዙፍ ፒራሚድን አልፎ የሚገቡበት በር ግን በብዙዎች ተመራጭ ነው። የሚጎበኙ ክፍሎችም ብዛት 4 ሲሆኑ 2ቱ ከምድር በታች፣ ቀሪዎቹ 2ቱ ደግሞ ምድር ላይና አንደኛ ፎቅ ላይ ይገኛሉ። 4ቱም በዝነኛና በከበሩ ማዕድናት የተንቆጠቆጡ ቅርሶችን በዘርፍ በዘርፉ ደርድረዋል። ዘራፊዎቹ ግን በአነስተኛ ክሬን መኪና ታግዘው ውድ ጌጣጌጦች ወደ ታጨቁበት አፖሎ ጋለሪ ተብሎ ወደሚጠራው አንደኛ ፎቅ መስኮት በኩል ሲገቡ በደህንነት ካሜራዎች ታይተዋል። በተጨማሪም የመስኮቱን መስታወት በጠንካራ መቁረጫ በመቁረጥ ወደ ውስጥ እንደዘለቁም ይኸው የደህንነት ካሜራ አረጋግጧል። ከሰዎች እይታ ለመከለልም በአቅራቢያው የነበረ ግንባታ ቦታን እንደ ሽፋን ይጠቀሙ ነበርም ተብሏል። ከወሰዷቸው ጌጣጌጦች በ300 ሜትር ርቀትም የሊዮናርዶ ዳቪንቺ ሥራ የሆነችው ውዷ ሞናሊዛ ተቀምጣ የነበረች ሲሆን በዕቅዳቸው ውስጥ ስላልነበረች ወይም ለምን በማይታወቅ መልኩ ጫፏን ሳይነኩ መውጣታቸው አነጋጋሪ ከሆኑት ዝርዝር የዘረፋው ሁነቶች አንዱ ሆኖ ተገኝቷል።
የባህል ሚኒስትር የሆኑት ዳቲ እንደተናገሩት በስርቆቱ ላይ በተደረገው የምስል ክትትል ቀረጻ ሌቦቹ በተረጋጋ ሁኔታ መግባታቸውንና ጌጣጌጦቹን የያዙ የመስታወት ሳጥኖችን ሲሰባብሩ ያሳያል ብለዋል። ዘራፊዎቹ በመሰል ዘረፋ ወንጀሎች ብቁ ባለሙያ ለመሆናቸው ማሳያው በወቅቱም ይህን ያህል ነገር ሲፈጽሙ ምንም አይነት ብጥብጥና ሁካታ አለመኖሩ በጣም እንዳስገረማቸው አልደበቁም። ዘረፋውን ተከትሎ የሀገሪቱ መንግስት 60 የሚሆኑ አባላት ያሉት የምርመራ ቡድን መቋቋሙ የተነገረ ሲሆን እስካሁን በተገኘ መረጃ መሰረትም 4ቱ ዘራፊዎች የዘረፏቸውን ውድ ቅርሶች ይዘው ከቦታው 10 ባልሞሉ ደቂቃዎች ውስጥ ሲያመልጡ ስኩተር የተሰኙ የመዝናኛ ተሽከርካሪዎችን መጠቀማቸው በዓይን እማኞች ታይተዋል። በመንገዳቸውም በእንዝላልነት ወይም በችኮላ የተነሳ አንድ ከፍተኛ ታሪክ ያለውና በውድ የከበሩ ድንጋዮች የተንቆጠቆጠ ዘውድ በመንገድ ላይ በመጣላቸው ከጥፋት ሊተርፍ ችሏል። ዘረፋውን ተከትሎ ጥያቄ ካስነሱ ጉዳዮች ውስጥ በሦስቱ ክፍሎች ካሉት የደህንነት ካሜራዎች ውስጥ አንደኛው ሥራ ላይ ያልነበረ መሆኑ እንዲሁም በዚሁ ዓመት መጀመሪያ ላይ የሙዚየሙ ጥበቃ ሥርዓት መዘመንን አስመልክቶ ለመንግሥት ከጥበቃ ኃላፊዎች ጥያቄ ቀርቦም ነበር። ነገር ግን በኢማኑኤል ማክሮን በጀት ጸድቆለት ወደ ትግበራ ሊገባ አልቻለም ተብሎ የቀረበው ሪፖርት ጥያቄ አስነስቷል። የፈረንሳዩ የፍትህ ሚኒስትር ጄራልድ ዳርማኒን ሰኞ ዕለት ለፈረንሳይ ኢንተር ራዲዮ እንደተናገሩት ከሆነ ደግሞ ዘራፊዎቹ ወደ ሙዚየሙ ውስጥ ለመግባት መስኮቶቹን መስበራቸውና ለመወጣጫነት የተጠቀሙት አነስተኛ ክሬን መኪና ግልጽ በሆነ የሕዝብ መተላለፊያ መንገድ ላይ መቀመጡም ድርጊቱን ያልተጠበቀም አስገራሚም አድርጎታል ብለዋል። ከዚሁ ጋር ተያይዞም ዘራፊዎቹ ወደ ሙዚየሙ ዘልቀው ከገቡ በኋላ የመኪና ክሬኑን በማቃጠል የትኩረት አቅጣጫዎችን ለመበታተን ቢሞክሩም የተቃጠለው ክሬን በጸጥታ መኮንኖች ወዲያውኑ ሊከስም መቻሉ መርማሪዎች ማስረጃ እንዳያገኙም አስችሏቸዋል ሲሉ ሚኒስትሩ ጨምረው ገልጸዋል። ማንነታቸው ያልታወቁት እነዚህ ዘራፊዎች ለማመን የሚከብደውን እጅግ ፈጣን ዘረፋ እንደፈጸሙ 560 ሲሲ ሞተር የተገጠመላቸው ባለ 2 ጎማ ያማሃ ቲማክስ የተባሉ ዘመናዊ ስኩተሮችን ተጠቅመው በማምለጥ በአቅራቢያው ወደሚገኝ ሃይዌይ አቅጣጫ እንዳመሩም ተገልጿል። መርማሪዎች ዘራፊዎቹን ለማግኘት በሚያደርጉት ሙከራ የተጠቀሙበትን የማምለጫ መንገድ እያጠኑ ሲሆን የባህል ሚኒስትሩ ራቺዳ ዳቲ ከማምለጫዎች አንዱ ነው የተባለ ታርጋ ያለው ሞተር ሳይክል አግኝተዋል ሲሉ ስለ ምርመራው ተስፋ ሰጪነት አስረድተዋል። ከዘረፋው ጥቂት ወራት በፊት የሙዚየሙ ሰራተኞች በሎቨር ሙዚየም ውስጥ መጨናነቅ እየተፈጠረ ስለመሆኑና ያልተለመዱ የቡድን ጎብኚዎች መከሰቱን አንስተው ስጋታቸውን ካነሱ በኋላ አድማ በመምታት ለሰዓታት ሙዚየሙን ዘግተውት እንደነበር በማንሳት ዘረፋው የመንግስት ቸልተኛነትን ተከትሎ የተከሰተ ሊሆን ይችላል በማለት የሚያስረዱም አልጠፉም። ምንም እንኳን የሰራተኞቹን አድማ ተከትሎ እንደ አውሮፓውያን አቆጣጠር በ2023 ሙዚየሙ በቀን 90 ሺህ የነበረውን የጎብኚዎች ቁጥር ወደ 30 ሺህ ብቻ የመገደብ እርምጃም ወስዶ ነበር። የሰራተኞቹ የሥራ ጫና ጉዳይ ለስርቆቱ አስተዋጽኦ ማድረጉ ግልጽ ባይሆንም በዚህ ዓመት ሰኔ ወር ላይ ሰራተኞቹ ከፍተኛ ጫና ውስጥ እንደነበሩ፣ ስለዚህም በመግቢያዎችና በመውጫዎች እንዲሁም ጎብኚዎች ላይ መደረግ የነበረበት ቁጥጥር በጣም አነስተኛ መሆኑ ለዝርፊያው ምክንያት ሊሆኑ ይችላሉ ተብሎም እንደ መላምት እየተገለጸ ነው። በዘራፊዎቹ ስለተወሰዱት ውድ ቅርሶች አይነት ትክክለኛ ዝርዝሮች እስካሁን ባይታወቅም አንዳንድ ምንጮች ግን 8 ታሪካዊ ጌጣጌጦች ከአፖሎ ጋለሪ ውስጥ ተወስደዋል በማለት እየጠቆሟቸው ከሚገኙት ውስጥ የናፖሊዮንና የልዕልቷ ዩጄን በዳይመንድ ፈርጦች ያጌጡ ዘውዶች እንዲሁም የንጉሱ ቅምጦች ይጠቀሟቸው የነበሩ ተመሳሳይ ጌጦች ይገኙበታል።
ከነዚህ የተሰረቁ ውድና ታሪካዊ ጌጦች ዕጣ ፈንታ ጋር በተያያዘ ደግሞ አደገኛ ስጋቶችን የሚያነሱ ተንታኞች ዘራፊዎቹ የወሰዷቸው ቁሶች በውድ የከበሩ ማዕድናት የተንቆጠቆጡ በመሆናቸው መላውን ለመሸጥ ባይችሉም የተለጠፉ የአልማዝ የኤመራልድና የሌሎች የከበሩ ፈርጦቹን በመንቀል ለብቻ ሊሸጧቸውና የቅርስነታቸውን ዋጋ ሊያሳጧቸው ይችላሉ ማለታቸው የጌጦቹ ዕጣ ፈንታን ያሳየ ሆኗል። ከነዚሁ ተንታኞች አንዱና ድሮት የተሰኘ የመሰል ዕቃዎች ሕጋዊ ጨረታ ድርጅት ፕሬዝዳንት የሆኑት አሌክሳንደር ጊኬሎ በበኩላቸው ዘራፊዎቹ የተለጠፉ የአልማዝ የኤመራልድና የሌሎች የከበሩ ፈርጦቹን በመንቀል ለብቻ ካልሸጧቸው ጊዜ ፈጅቶም ቢሆን የቅርሶቹ መመለስ እውን ሊሆን ይችላል ብሎም ተስፋ ማድረግ ነው። ነገር ግን የተሰረቀው አንዱ ዘውድ ብቻ በርካታ ሚሊዮን ዩሮዎች የሚደርስ ግምት እንዳለው ከሚያውቁት ዘራፊዎች እጅ ቅርሶቹን ማግኘት የማይታሰብ ነው ብለዋል። በታዋቂው ላቮር ሙዚየም ውስጥ ዝርፊያ ሲፈጸም ወይም ሲሞከር ይህ የመጀመሪያው አልነበረም። 100 ከሚበልጡ ዓመታት በፊት በ1911 ቪንሴንዞ ፔሩጂያ የተባለ የቀድሞ የላቮር ሰራተኛ ታዋቂ የሆነውን የሞናሊዛን ስዕል ሰርቆ እንደነበርም በሙዚየሙ ታሪክ ተመዝግቧል። በሚገርም ሁኔታ ደግሞ በዚያን ጊዜ የዳቪንቺ ድንቅ ሥራ የሆነው የሞናሊዛ ስዕል በዓለም ላይ ታዋቂነት ያለው ስዕል ያልነበረ ሲሆን ከስርቆቱ በኋላ ነበር ዝናን የተጎናጸፈው። ሞናሊዛ ከተሰረቀ ከ28 ወራት በኋላ ዘራፊው ፔሩጂያ ስዕሉን በፍሎረንስ ለመሸጥ ሲሞክር በመያዙ ሞናሊዛ ወደ ላቮር ሊመለስ በቅቷል። እንደ አውሮፓውያን አቆጣጠር በ1983 ደግሞ በ16ኛው ክፍለ ዘመን የተሰሩት የደረት ኪስና የራስ ቁር የተሰኙ የሥነ ጥበብ ውጤቶችም ከዚሁ ሙዚየም ተሰርቀው የነበረ ሲሆን ፈረንሳይ ባርዶ ከተማ በ2021 በመገኘታቸው ወደ ሙዚየሙ ተመልሰዋል። እንደ አውሮፓውያን አቆጣጠር በ1976 ዓመተ ምህረት እንዲሁ 3 ዘራፊዎች በሙዚየሙ ጎን ላይ የሚገኘውን ስካፎልዲንግን ተጠቅመው ወደ መስኮቶቹ በመውጣትና በመስበር በ1824 ለንጉሥ ቻርልስ ስድስተኛ የንግሥና ሥነ ሥርዓት ላይ ያገለገለውን የአልማዝ ያጌጠ ሰይፍ ለመስረቅ ችለው ነበር። ውድ የቻናላችን ቤተሰቦች ለዛሬ በዓለም መነጋገሪያ ስለሆነው የፈረንሳዩ የፓሪስ ላቮር ሙዚየም አነጋጋሪ ዘረፋን በተመለከተም ያሰናዳነው የተከታተላችሁትን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በማብራት አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሳችሁ ማድረግ እንደምትችሉ እናስታውሳችሁ። ሰናይ ጊዜ በያላችሁበት።